በምስራቅ እስያ ሰማይ ስር ሞገደኛው የፓሲፊክ ውቅያኖስ የፖለቲካ ፍላጎቶች፣ የታሪክ ጠባሳዎችና የሉዓላዊነት እልህ የሚጋጩበት ታላቅ የዓለም የጦር አውድማ ለመሆን እየተቃረበ ይመስላል። ላለፉት በርካታ ዓመታት በአሜሪካ፣ በቻይና፣ በታይዋንና በፊሊፒንስ መካከል በዝምታ ሲብላላ የቆየው የጂኦፖለቲካ ትኩሳት አሁን ላይ መሬት ረግጦ ሰማይ ቀዶና ሞገደኛውን ባህር ሰንጥቆ ወደ አዲስና አስፈሪ ምዕራፍ ተሻግሯል። ቤጂንግ ታሪካዊና ሕጋዊ መብቴ ነው የምትለውን ሰፊና ስልታዊ የባህር ክልል በእጇ ለማስገባትና ብሔራዊ አንድነቷን ለማረጋገጥ የምታደርገው የጡንቻ ማሳያ በታይፔ ነጻነትና የዴሞክራሲ አርማን ባነገቡት መሪዎች እንዲሁም በማኒላ ጠንካራ ብሔርተኝነትና ዓለም አቀፋዊ የሕግ ድጋፍ ፊት ኃይለኛ ተቃውሞ ገጥሞታል። የቻይና የባህር ጠባቂ ኃይል በታይዋን ምስራቃዊ የባህር ዳርቻ ላይ በድንገት የጀመረው አዲስ የፓትሮል ወይም የቁጥጥር ስምሪት በታይፔና በቤጂንግ መካከል ለረጅም ጊዜ የቆየውን የቃላት ጦርነት ወደ አደገኛ ደረጃ አሸጋግሮታል። ይህ አዲስ ፍጥጫ የተቀሰቀሰው ጃፓንና ፊሊፒንስ በባህር ዳርቻ ወሰኖቻቸው ላይ ይፋዊ ውይይት እንደሚያደርጉና አዲስ ስምምነት እንደሚፈጥሩ በአወጁ ማግስት ነው። ይህንን ውሳኔ የራሷን ደህንነት እንደሚጋፋ የቆጠረችው ቤጂንግ የባህር ላይ ትራፊክ ሕግ ማስከበር ልዩ ዘመቻ በሚል ታፔላ የጦርና የደህንነት መርከቦቿን ወደ ምስራቃዊ ታይዋን ባህር በብዛት አዝምታለች። በታይፔ በኩል ያለው ቁጣና ብሶት ግን ቀላል አይደለም። ታይዋን የቻይና የባህር ኃይል መርከቦች በዚያ ስትራቴጂካዊ መስመር በኩል የሚያልፉ ዓለም አቀፍ የንግድ መርከቦችን ያደኑ፣ ከየት መጣችሁ፣ ወደ የትስ ታመራላችሁ፣ የጭነታችሁስ ምስጢር ምንድነው በማለት ሰላማዊውን የንግድ ፍሰት ያስተጓጎሉ፣ የባህር ላይ ነጻነትን የጣሱና መርከበኞችን ያሸበሩ መሆናቸውን በምሬት ትገልጻለች። የታይዋን የውጭ ጉዳይ ሚኒስትር ሊን ቺያሉንግ ለጋዜጠኞች በሰጡት መግለጫ የቻይና ኮሚኒስቶች ሕግ ማስከበር የሚለውን ቃል እንደ ዲፕሎማሲያዊና ፖለቲካዊ ጭንብል በመጠቀም የባህር ግዛታቸውን ለማስፋፋትና ቀጠናውን ለመዋጥ የተንቀሳቀሱ ነው ሲሉ የቻይናን ድርጊት አጣጥለውታል። ቻይናውያን በምስራቃዊ ታይዋን ባህር ላይ ጣልቃ የመግባትም ሆነ የመወሰን ምንም አይነት ሕጋዊም ሆነ ታሪካዊ መብት የላቸውም። ቻይና ቀጠናዊ ሰላምንና ነጻነትን የምትረብሽ ዋነኛ ቀውስ ፈጣሪ ናት ሲሉም ቤጂንግን ወርፈዋታል። በቤጂንግ የሚገኘው የቻይና ታይዋን ጉዳዮች ቢሮ ቃል አቀባይ ዣንግሃን በበኩላቸው ድርጊቱ ፍጹም ሕጋዊ፣ ተገቢና የሀገርን ሉዓላዊነትና የባህር ላይ መብትን ለማስከበር የተደረገ ፍትሐዊ እርምጃ መሆኑን በልበ ሙሉነት ተናግረዋል። ቤጂንግ የታይዋንን ሉዓላዊነት ሙሉ በሙሉ ውድቅ የምታደርግ ሲሆን የደሴቷን ፕሬዝዳንት ላይ ቺንግተን ገንጣይ፣ አደገኛና የሰላም ጠንቅ በማለት ፈርጀዋለች። ዣንግሃን አክለውም ታይዋን በሰላማዊ መንገድ ከእናት ሀገሯ ቻይና ጋር ስትቀላቀል ብቻ ነው ሙሉ ደህንነቷ፣ ሰላሟና የህዝቧ ብልጽግና የሚረጋገጠው በሚል የማስጠንቀቂያ ደወል አዘል ማባበያ ሰንዝረዋል። ሆኖም ይህ ማባበያ በታይፔ በኩል ሉዓላዊነትን እንደ መንጠቅ ስጋት ነው የሚታየው። ቻይና ልታደርገው ለምትችለውና በታሪክ አጋጣሚዎች ሁሉ ስትዝትበት ለኖረችው ወታደራዊ ወረራ ምላሽ ለመስጠት ታይዋን የጦር ዝግጁነቷንና የመከላከል አቅሟን ከመቼውም ጊዜ በላይ ያጠናከረች ነው። የታይዋን መከላከያ ኃይል አዲስ የታጠቀውንና በሩሲያ የዩክሬን ጦርነት ላይ ታላቅ ገድል ፈጣሪነቱን የሩሲያን የጦር መጋዘኖች ማውደሙን ያስመሰከረውን የአሜሪካ ሰራሽ ማርስ የተሰኘውን ተንቀሳቃሽ የሮኬት ስርዓት ለመጀመሪያ ጊዜ በምዕራባዊ የባህር ዳርቻዋ ላይ በይፋ አስወንጭፋለች። ይህ እርምጃ ለቤጂንግ የተላከ ግልጽና የማያሻማ ወታደራዊ መልእክት ነው። ይህ ወታደራዊ ልምምድ የታይዋንን አሲሜትሪክ ዋርፈር ወይም ሚዛናዊ ያልሆነ የጦርነት ስትራቴጂ በግልጽ ያሳየ ነው። እኔ አንቺን ማጥቃትና ማሸነፍ ባልችልም አንቺ እኔን ለመውረር ከመጣሽ ግን ሕይወትሽን ሲኦል አድርገዋለሁ በሚል ተኩላናት ከምትላት ቻይና ራሷን ለመከላከል ታይዋን ስለታሚ ሾዎቿን እያዘጋጀች ራሷን እንደ ጃርት በመገንባት ግዙፏ ቻይና በሚቅ ወታደራዊ ኃይሏ ልትውጣት ብትሞክር እንኳ የጃርቱ ሾ ተሰክቶባት ከፍተኛና ሊሸከሙት የማይችሉትን ዋጋ እንድትከፍል የማድረግ ስልት ተከትላለች። የተሰጋው ደርሶ ምናልባትም ግጭቱ በይፋ የሚጀመር ከሆነ የጦርነቱ ቀጠና ሊሆን የሚችለው የምዕራባዊ ታይዋን አሸዋማና ጭቃማ የባህር ዳርቻ ቻይና እግረኛ ጦሯንና ታንኮቿን ለማስፈር የምትጠቀምበት ዋነኛ መግቢያ በመሆኑ ታይዋን በዚህ አካባቢ የሃይማርስን ነጎድጓድና የተኩስ ሩምታ ማሳየቷ የጦርነት ዝግጁነቷ ከፍተኛ ደረጃ ላይ መድረሱን ማረጋገጫ ነው ሲሉ ወታደራዊ ምሁራን ይናገራሉ። የቻይና የኃይል ክንድና የይገባኛል ጥያቄ በታይዋን ደሴት ላይ ብቻ የተገደበ አይደለም። ይልቁንም በዓለም ላይ ከፍተኛ የንግድ መርከቦችና የነዳጅ ማመላለሻዎች በሚያልፉበት እጅግ ስልታዊና ባለብዙ ሀብት በሆነው የደቡብ ቻይና ባህር ላይም ውጥረቱ ወደ ከፋ ደረጃ ደርሷል። የፊሊፒንስ መንግስት ቻይና በባህሩ ላይ በሚገኘውና አከራካሪ በሆነው ስካርቦሮ ሾው ላይ ሰው ሰራሽ ተንሳፋፊ ህንፃዎችን፣ ሳይንሳዊ መሳሪያዎችንና ወታደራዊ የሰው ኃይልን ማሰማራቷን በመቃወም ይፋዊና ጠንካራ የዲፕሎማሲያዊ ተቃውሞ አቅርቧል። የማኒላ ትልቁ ስጋት ቤጂንግ ቀደም ሲል በሌሎች ሰላማዊና ሰው በማይኖርባቸው ደሴቶች ላይ እንዳደረገችው ሁሉ ይህንንም ስልታዊ ደሴት የጦር አውሮፕላን ማረፊያ ወደ ተገነባበትና ግዙፍ ሰው ሰራሽ የጦር ሰፈር እንዳትቀይረው ነው። የፊሊፒንስ ጦር ጠቅላይ አዛዥ ጄኔራል ሮሚዮ ብራውነር ማኒላ ይህንን የቻይናን ድብቅ ስትራቴጂ በዝምታ እንደማትመለከተውና የአጸፋ እርምጃ እንደምትወስድ ገልጸዋል። ከዚህ ቀደም የተፈጠረው የታሪክ ክስተትና ቸልተኝነት በእኛ
ዘመን እንዲደገም በፍጹም አንፈቅድም። በመጀመሪያ የአሳ አጥማጆች መጠለያ ነው በማለት አነስተኛ የእንጨት ጎጆዎችን ሰርተው በመቀጠል አካባቢውን ወደ ግዙፍና አስፈሪም ሰው ሰራሽ የጦር ደሴት የተቀየሩበትን የሚስቺፍ ሪፍ መራራ ታሪክ እዚህ ስካርቦሮ ሾል ላይ እንዲደገም አንፈቅድም፣ ግዛታችንን እንከላከላለን ሲሉ አክለዋል። ቻይና ግን ይህንን የፊሊፒንስን ቁጣና የዓለም አቀፍ ስጋት ሙሉ በሙሉ ውድቅ በማድረግ ዋንጊያን ብላ በምትጠራው ደሴትና በአካባቢው ባሉ የባህር ክልሎች ላይ የማይጠፋና የማይካድ ሉዓላዊነት እንዳላት ትከራከራለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሊጂያን በቤጂንግ በሰጡት መግለጫ ቻይና በሁዋንጊያን ደሴት ላይ የምታደርገው ማንኛውም እንቅስቃሴ የሳይንስ ምርምርን ጨምሮ የሉዓላዊት ሀገር ህጋዊ መብት ነው በማለት ማኒላ ጉዳዩን ከማጋጋልና ዲፕሎማሲያዊ ቀውስ ከመፍጠር እንድትቆጠብ አሳስበዋል። ምንም እንኳን እንደ አውሮፓውያኑ የዘመን ቀመር በ2016 የተባበሩት መንግስታት ድርጅት የባህር ህግ ኮንቬንሽን መሰረት የተቋቋመው ዓለም አቀፍ የዳኝነት አካል የቻይናን ታሪካዊ የይገባኛል ጥያቄ ውድቅ ቢያደርገውም ቤጂንግ ውሳኔውን በአሜሪካና በፊሊፒንስ ሴራ የተቀነባበረ የፖለቲካ ተውኔት ነው በማለት ውድቅ አድርገዋለች። ይህ የቻይና እምቢተኝነት በቀጠናው ያሉትን እንደ ቪየትናም፣ ማሌዥያ፣ ብሩንና ታይዋን ያሉ ሀገራትንም ስጋት ውስጥ ጥሏቸዋል። ይህ በምስራቅ እስያና በፓሲፊክ ውቅያኖስ ዳርቻ ላይ እየታየ ያለው ፍጥጫ በሁለት ጎረቤት ሀገራት መካከል ብቻ የሚደረግ ተራ የድንበር ግጭት ወይም የአሳ ማጥመጃ ቀጠና ክርክር አይደለም። ይልቁንም የ21ኛውን ክፍለ ዘመን የዓለም የበላይነትና የኃይል ሚዛን ለመወሰን የሚደረግ የሀያላን ፍልሚያ ነጸብራቅ ነው። በአንድ በኩል ነባሩን የዓለም ስርዓትና የባህር ላይ ነጻነትን ለማስከበር የምትፈልገው አሜሪካ ከነ ወዳጆቿ ስትሰለፍ፣ በሌላ በኩል ደግሞ አዲስ ባለብዙ ዋልታ የዓለም ስርዓትን ለመፍጠርና ቀጠናው የበላይነቷን ለማረጋገጥ የምትተጋው ቻይና ትገኛለች። በታይዋን ደሴት አሸዋማ ዳርቻዎች ላይ የሚንቀሳቀሱትና እሳት የሚተፉት የሃይማርስ ሮኬቶች በደቡብ ቻይና ባህር ሰማያዊ ሞገድ ላይ የምንሳፈፉትና የይገባኛል ጥያቄ የሚያነሱት የቻይና ግዙፍ የጦር መርከቦች የሚያሳዩት አንድ ግልጽ እውነታ በቀጠናው ያለው አንጻራዊ ሰላም በዲፕሎማቶች የውይይት ጠረጴዛ ላይ ሳይሆን በታጠቁ ኃያላን ሰይፍ ጥላ ስር የተንጠለጠለ መሆኑን ነው። ታይዋን የራሷን ነጻነት፣ የህዝቦቿን ዴሞክራሲያዊ ፖለቲካ ስርዓትና የደሴቷን ህልውና ለማስከበር እስከ መጨረሻው የደም ጠብታ እንደምትዋጋ አቋሟን ስትገልጽ፣ ፊሊፒንስም ታሪካዊና ህጋዊ የባህር ግዛቷን 1 ሜትር እንኳ ለቤጂንግ አሳልፋ እንደማትሰጥ በቁርጠኝነትና በልበ ሙሉነት እየገለጸች ነው። አሁንም የዓለም አቀፉ ማህበረሰብና የምጣኔ ሀብት ተንታኞች ትልቁ ስጋት ግን የትኛውም ወገን በሚያደርገው ያልተገባ ስሌት ወይም ያልታሰበ የድንገተኛ መጋጨት ሳቢያ የሚቀሰቀስ መጠነ ሰፊ ጦርነት የዓለምን የንግድ መስመር በመዝጋትና የሴሚኮንዳክተር ምርትን በማስተጓጎል የሰውን ልጅ ወደ ከፋ የምጣኔ ሀብታዊና የወታደራዊ ማዕበል ውስጥ እንዳይከተው ነው። በአሁኑ ወቅት ምስራቅ እስያ የጦር መሳሪያዎች በከፍተኛ ድምጽ የሚሰሙበት፣ ዲፕሎማቶች የሚቆራቆዙበትና የነገው አዲስ የዓለም ስርዓት ቅርጽ የሚይዝበት እውነተኛ የፖለቲካ ትኩሳት ቀጠና ሆኗል። በምስራቅ እስያና በፓሲፊክ ውቅያኖስ ቀጠና ቀጣዩ ጊዜ ሰላም ወይስ የጦርነት ነጎድጓድ የሚሰማበት የሚለው ጥያቄ መልስ የሚያገኘው በታላላቆቹ እርምጃ ብቻ ይሆናል።